በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ወርሃዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ ስንክሳር ገድሉን እንደማደርስ አሁን ደግሞ የቅዱሳኑን መልካቸውን ለብቻ እያወጣው እየላኩላችሁ ነው። የዚህ ቻናል አዲስ ለሆናችሁ ሰዎች ሰብስክራይብ ያደረጋችሁ አገልግሎቱን አፋጥኑልኝ። ቤተሰብ ለሆናችሁ ደግሞ ሼር እና ላይክ በማድረግ አገልግሎቱን ከቀደመ ይልቅ እንድታፋጥኑ ሁላችሁም በጻድቁ እስትንፋሰ ክርስቶስ ስም ለምናችኋለሁ ማለት ነው። ሰላም ናሆ ወጠንኩ እነሆ በብዙ ትጋት ፈቃድ የመልክን ሰላም ጀመርኩ። ከቅያሜና ከበቀል የራክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላዬ ላይ አርከፍክፍብኝ፣ መልካም ነገርን እናገርና እፈጽም ዘንድ። ሰላም ለዝክረ ስምከ ጣዕሙ እንደ ማር ወለላ ለሚሆን ለጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆነው ስም አጠራር ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክህን ምስክሮች በመለያውና በአቅሙ ጠቢባን ያማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ አድርግልኝ። ሰላም ለዝክረ ስምከ የመሬትን ልብስ እንደ ተጎናጸፈ እንደ ቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። ለሥጋ ችግር መስቀል ማረፊያው የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ ዕረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለስዕርተ ርእስከ ወለርእስከ የነውር ቅባትን ላልተቀባው የራስህ ጸጉር አከፋፈለ አጎናጎኑ መልካም ለሆነ ራስህም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልክ የከበርክ አባታችን እያሉ ይጠሩሃልና። ሰላም ለገጽከ ወለቀራንብቲከ ሞገስን ለተቀባ ለተመላ ፊትህ ምኝታን ለናቁ ሽፋሽፍቶችህም ቅንድቦችህም ሰላምታ ይገባል። ችግርን በደልን የማታውቅ ባለጸጋ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፍርሰ የተራቆጡትን ልብስን አልብሳቸው። ሰላም ለአይንቲከ ወለ አእዛኒከ መልካቸው እይታቸው ኮከብ ለሚመስል ዓይኖችህ ድንቅን የሚሆን ምስጋናን ለሰሙ ጆሮችህም ይገባል። የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ ርግብን የሚመስል አባት አዋቂም ቢሆን ጥበብም ቢሆን የለም አይገኝም። ሰላም ለመላቲሂከ ወለአእናፊከ እንባን ላፈሰሱ ጉንጮች የቅዱሳንን ዜና ብስራት ለተመሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ሥጋ ሳለው
ይህን አደርጋለሁ መጻሕፍት ሕግህን እንደሰራው ያለ ኃጢአት ያለ በደል 24 ጊዜ ነው። ሰላም ለከናፍሪከ ከድንግል ማርያም በሥጋ ሰው ሆኖ ለእኛ ሲል የታመመ የክርስቶስ እክለ በረከት ለቀመሰ አፍህና ለከንፈሮችህም ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች በጌባል ምድር በረከትህ በቆመ በደረሰ ጊዜ መራራ የነበረውን የእንጨት ፍሬ ያጣፈጠ ሆኖ ተገኘ። ሰላም ለአፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ከሥጋና ቅብ ለተከለከለ አፍህ ሰላምታ ይገባል። የቀሲስ ሱራፊ ወዳጅ የምትሆን የምስጋናን መሥዋዕት የምትሰዋ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ካለብኝ ርኩሰት ታነጻይ ዘንድ በጉጠትህ በቅዱስ መሠዊያህ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶችህና ለጌታ የምስጋናን ወርቅ ላቀረበ ልሳን ሰላምታ ይገባል። ከሁሉ ችግርን የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖትህ ሕዝቡን ይገስጻል፣ ያስተምራል፣ ለሰነፎች ጥበብን ያስተምራል። ሰላም ለልሳንከ የሕግ ክርስቶስ መጽሐፍትን ማንበብንና ጸሎትንም ባበዛ ባዘወተረ ጊዜ እንደ አፎት ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያ መማፀኛን ሁነን በሥጋ ሳለ እንዴት እንደ መላእክት ምትጋትን ገንዘብ አደረክ። ዳግመኛም እንዴት ከኤልያስ ንጽሕናን ተማርክ። ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሠዊያ ፊት ለምስጋና ለቅዳሴ በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባሃልክ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ህብስት ፍሱት የሚሆን ሕፃን እስከ መሆን ተለወጠ እኮን በዚያን ጊዜ የተሰበሰቡት በዓይን እስኪያዩት ድረስ። ሰላም ለቃልከ ወለእስትንፋስከ የንግግሩ ድምፅ ለተወደደ ቃል የታመመን ሰው ለሚፈውሰው መልካም እስትንፋስህም ሰላምታ ይገባል። የእጽዋትና የሳሮ ሁሉ ልምላሜ የምትሆን ዝናም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የጸጋህን ታንኳ ወይም መርከብ እኛን ሁላችን ደካማውን ከሚያሰጥም ከኃጢአት ባህር አሻግረን። ሰላም ለጉርኤከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀ ጉሮሮ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር 3 ጊዜ አመሰግንሃለሁ፣ አባት ልጁን ይባርክ ዘንድ ይገባዋልና። ሰላም ለጉርኤከ ወክሳድከ ጸሎት ወይም መጠጡ ለሚሆን ጉሬ የእይታው ውበቱ መልክ ያማረ ለሆነ ትከሻህም ሰላምታ ይገባል። የተመረጡ ቅዱሳን የተመረጥክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ችግረኞች ከሞትህ በኋላ በንስሐ እሳት ተቃጠሉ፣ አስቀድሞ ከደዌያቸው በጸጋህ ድነዋል። ሰላም ለመትከፍትከ ወለዘባንከ
የሰማይን ሀገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባህና ትከሻ ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልህን መንፈሳዊ ነገርን ንገረኝ። ዳግመኛ ሌላውን ሚስጥር ልብ እንዳደርግ አድርገኝ። ሰላም ለእንግዳአከ ወለ ሕፅንከ የረቂቅ ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ክምር ላነገበ ጉያህም ሰላምታ ይገባል። የእስራኤል ነገድ ምግብ ወይም በረከት የሆንክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ ስሜን ሰማያዊት በምትሆን መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም ለአዕዳዊከ ወለመዛርኢከ መስቀልን ለሚጨብጡ እጆች በኃይል የተነሱ ጠላቶቻችን አጋንንትን ላሸነፉት ክንዶችም ሰላምታ ይገባል። ከትዕቢት ሥራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግሥቱ በመጣ ጊዜ በጸሎትህ ጠብቀን ከጥፋትም ሰውረን። ሰላም ለኩርናከ ወለእመትከ ከረጅም ክንድ አጠገብ ለሚገኘው ክርን ለንጹሕ መዳፍም ሰላምታ ይገባል። በቀልን የማታውቅ የዋህ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ፣ እንዳንተ ያለ ትጉ ሰው የለምና። ሰላም ለአጻብኢከ ወለአጽፋሪከ ሐዲስ ቅዱስ ወንጌልን ለጻፈ ላስተማሩ ጣቶች ከዓለም ልብስ ለተራቆቱ ጥፍሮችህም ሰላምታ ይገባል። በነፍስ ያልሞትክ ሕያው ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባሕርና በየብስ ላሉ ወገኖችህ ኢየሱስ ክርስቶስ በረድኤቱ ይጠብቃችሁ በላቸው። ሰላም ለገቦከ ወለከርስከ በአልጋ ላይ ላላረፈ ወገብህ የቅድስት ሥላሴን ኅብስት ለጠገበ ከርስህም ሰላምታ ይገባል። የሕያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አእላፍን ኃጣውን የምትገድል የምታጠፋነ ከአንተ በታች የጌታና የጋይ ሕዝቦች ሰገዱ፣ እጅ ነሱ። ሰላም ለልብከ ወለኩልያቲከ ንጹሕ ለሆነው ልብህና ክፋትን ለተውክ ኩልያትህ ሰላምታ ይገባል። ክፉ ለሆነው መልካምን የምታደርግ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ነፍሴ ከሥጋዬ በምትለይ ጊዜ ልጄ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለህሊናከ ወለ አማውቲከ መጽሐፍን ማንበብን ለለመደ ህሊና በመስቀል እሳት ለነደደ አማውትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደልህ የበዛ ነው። ዳንኤል ሃይማኖት ባዕድን ገዛ፣ አናብስት ወይ ኃጣውን ከበታቹም አሰገደ። ሰላም ለነዋየ ውስጥከ
ወለ ህንብርትከ ለነዋይ ውስጥ ለህንብርትከ ለጭንህና ለአቆያጽህ ሰላምታ ይገባል። የክርስቶስን ቤት የሠራ ጴጥሮስ የተባል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተው እንደ ሞቱ እንደ ሌሎች ሕዝቦች በከንቱ አያጥፋኝ ዘንድ ወደ ፈጣሪ ለምንልኝ። ሰላም ለአብራኪከ ወለ አእጋሪከ ስግደትን ለለመዱ ጉልበቶች ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያዕቆብ ሆይ እነ ይሁዳ ለልጆች ከመምህር እንግዳ ቃል በጽዮን አደባባይ የኑፋቄ ጥርጥር መጽሐፍን ሰምተው አልተማሩም። ሰላም ለሰኮናከ ወለመከይድከ የገል ሩጫን በጀመሩበት ቦታ ስፍራ የሆነ የመስቀል ጫማን ላጠለቁ መረገጫና ተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ሰማይ እስትንፋስ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ያለማስታጎል ጠብቀኝ፣ የሳጥናኤል ሰይጣን ጦር እንዳይነድፈኝ። ሰላም ለአጽብኢከ ከእግሮች ለተገኙት ጣቶች ነጫጭ ከሚሆኑት ጥፍሮች ጋር ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ በሰማያዊት ሀገር ዘመናቸው በክብር ከፈጸሙ አምላክህ ለምንልኝ። ሰላም ለቆምከ ወለመልክዕከ ያማረ የሚሆን ክርስቶስን በአካለ ሥጋን ደም ከሚመሳሰለው መልክህና ለቆምህም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወት ውሃ ጸሎትህና ዝናም ረድኤትህ ዛፍ የምትሆን ነፍሴን እንደ አበባ ያጠጣትም። ሰላም ለጸአተ ነፍስከ ወለበድነ ሥጋከ ሐዲስ የሆነ ዓለምን ለመለየት የታደለው የነፍስ መለየትና ከነፍስ ከተለየ በኋላ ምዑዝ መልካም መዓዛ ላለው በድነ ሥጋ ሰላምታ ይገባል። የዮሐንስ ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ክቡር ንጉሥ ጌታ መላእክት ጋር በሰማያት አመሰገንኩህ። ሰላም ለግንዘተ ሥጋከ ወለመቃብሪከ በመላእክት ልብስ ብርሃን ለተከናወነው ግንዘተ ሥጋ የደጋጎች አባቶች መቃብርህ ለሆነ መቃብርህም ሰላምታ ይገባል። የሕያው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና የካህኑ የሌዊ ነገድ በጎዘናቸውና ጥምን በማጣታቸው ጊዜ የሕይወት ውሃን አጠጡሁም። ሰላም ለተንሣኤከ በጌታ ምጽአት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባት ተንሣኤ ሰላምታ ይገባል። የኤርትራን ማዕበል በደል የገሰጽክ ሙሴ እስትንፋሰ ክርስቶስ ሆይ በጠብና በክርክር ጊዜ የረድኤት ክንፍ ድንግል ማርያም በላዬ ትረፍ። አሜን። ሰላም ለእርገትከ የመዊአቲ ዓይን ያላየውና ነፍሱም ያላሰበው መንግሥተ ሰማያትን ከአንተ ጋር በመሆን ያመሰግኑ ለልጅ ከኢያሱና ከገድል ከምፈልጉ ሁሉ ጋር ትወርስ ዘንድ ለተገባው እርገትህ ሰላምታ ይገባል። የአእላፍ አባት የምትሆን እስትንፋሰ ክርስቶስ ሆይ አንተ በእነዚያ ሁሉ ዘንድ አለህም። ሰላም ስብሃት ለእግዚአብሔር እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ለሚሆኑ ፍጡራን መካከል እኔ በልቤ
በመበደል ስሆን እስትንፋሰ ክርስቶስ ሆይ ለምንልን፣ ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ እኔን ከማኅበሯ አይለየኝ ዘንድ የተጻፈ አይደለምን? ሰላም ለፍልሰተ ሥጋከ ወደ ደብረ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ሥጋ ሰላምታ ይገባል። የአስጋጅ ፖሊስ መምህር እስትንፋሰ ክርስቶስ ሆይ የነፍስና የሥጋ ጠላቶቻችን አጋንንትን ንፋስ አፈርን እንደሚበትን በትናቸው። የእርሻ ባለጸጋ የሚሆን ሀብታም ባለሟል የበረሃ ሎሌዎቹን ሰርክ ካልከፈላቸው ኀፍረት ይሆንበታልና። እስትንፋሰ ክርስቶስ ሆይ በመጽሐፍ ዳግም ክፍል ውስጥ ለመጻተኛ ምንደኛ ደሞዙን ክፍያውን አታዘጊበት የሚለውን አስበ የበረከትን ስጦታ አድለን። የአቡነ እስትንፋሰ ክርስቶስ አምላክ ሆይ እኔን አገልጋይን ደካማውንና እዚህ የተሰበሰብነውን ሕዝበ ክርስቲያን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ይቅር በለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ እግዚአብሔር ይቀበል። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። አንድነቱንን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም እንጥራ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆኑ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እያልኳችሁ ይህን ድምፅ የምትሰሙ የምትከታተሉ በሙሉ ከዚህ ቀደም ሁሌም እንደምናደርገው ሸር በማድረግ ላይክ በማድረግ አገልግሎቱን አፋጥኑ። ቤተሰብ ያልሆናችሁ ባካችሁን ቤተሰብ በመሆን ደግሞ ከዩቲዩብ እንግዲህ ቁጥራችን ከፍ እንድንል ለማድረግ ይረዳን ዘንድ እንግዲህ ሁላችሁም ይሄን በማድረግ ትተባበሩን ዘንድ በሥላሴ ስም እንጠይቃችኋለን። ቪዲዮን ጀምራችሁ አትተው ጨርሱ ለማለት እንወዳለን። እናመሰግናለን። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን ሥላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ጸጋ ይሰጠኝ ዘንድ ለእናንተም ሰምቶ የማስተዋልን ኃይል ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የአቡነ እስትንፋሰ ክርስቶስ የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ አድምጡ። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንት ጸወነ አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ ቄርሎስ ቦታ ይባላል። የአባቱም ሀገር የእግዚአብሔር አብ ደብረ አጠገብ ዳውንት ወይም ደግሞ ደብረ አስጋጅ ይባላል። ይህንን ደግሞ ከሰጠው በኋላ ሰውንም ሁሉ ደግሞ አስተምርልኝ፣ ይህንን ያልጠበቀ ወደ መንግሥተ ሰማያት አይገባም አለው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብፁዕ አባታችን እስትንፋሰ ክርስቶስ ስለወደድከኝ ፈቃዴን ስለፈጸምክ ስለ ብዙ ድካምህና መከራ ለኔ ስለተጋደልክ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ። በሦስቱ ባዕላት
በተወለድክባት በተጠመቅክባት በተነሳህባት እንደዚሁ 70,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ አለው። ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ጌታችን ልደት ስንት ነው? 2 ነው የሚሉ 3 ነው የሚሉ አሉ። እስኪ ንገረኝ አለው። ጌታችን ኢየሱስ ክርስቶስ ዓለም ሳይፈጠር አስቀድሞ ከእግዚአብሔር አብ ያለ እናት ተወለድኩ። ድህረ ዓለም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ስጋና መለኮትን አዋህጄ ፍጹም ሰው ፍጹም አምላክ በመሆን ተወለድኩ። ወዳጄ እስትንፋሰ ክርስቶስ ሆይ ራሱ ክቡር ራሱ አክባሪ ራሱ የሚያከብር ነው በል። ሐሰተኛ መናፍቃን የጸጋ ልጅ ይሉኛል። ስለዚህ እነሱም አልወዳቸውም። በእነሱም ላይ ደግሞ የሚገዟቸውና የሚያጠፋቸውን ጨካኞች አሕዛብን አሰለጥንባቸዋለሁ። ዳግመኛም ጌታችን ኢየሱስ ክርስቶስ የአብ የባህሪ ልጁ የምእመናን በኩር ሊቀ ካህናት የነገስታት ንጉሥ ዓለማትን የሚገዛ ሕይወትን የሚሰጥ እንደ ነፍስና ስጋ ትስብእት ከመለኮት መለኮት ከትስብእት በተዋሂዶ ከበረ በል። መጽሐፍ ቃል ስጋ ሆነ ያም ቃል እግዚአብሔር ነው እንዳለ በዮሐንስ ወንጌል ምዕራፍ 1:1 ለአባታችን ለአቡነ እስትንፋሰ ክርስቶስ ጌታችን ኢየሱስ ክርስቶስ ይህን ከነገረው በኋላ የስሜ ትርጓሜ አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። ኢየሱስ ማለት የዓለም መድኃኒት ማለት ነው። ክርስቶስ ማለት የከበረ ክቡር የሚከብር ማለት ነው። ማስያስ ማለት መሲህ የእግዚአብሔር አብ የባህሪ ልጅ መሲህም ማለት ለመንግስትና ለክህነት በድንግል ማርያም ማኅፀን በተዋሂዶ የከበርኩ በመለኮቴ ሁሉን ሰጪ ስሆን በሰውነቴ በተዋሂዶ ከበርኩ ማለት ነው። ስለዚህ ነቢዩ ዳዊት በተዋሂዶ ከበረ እንዳለ 2 ልደት ነው። ወልድ አብ ወልድ ማርያም የሚል በእኔ ፊት እና በአባቴ ፊት የተፈታ ንጹሕ ይሆናል። የእሳት ባህሪ አይነካውም። በግልጥ ከአንተ ጋር ያልፋል። ዓለም ሳይፈጠር አስቀድሞ ያለ እናት ከአብ ተወለድኩ። ዓለም ከተፈጠረ በኋላ ያለ አባት ከድንግል ማርያም ተወለድኩ። በምድር አባት የለኝም፣ በሰማይ እናት የለኝም። ወዳጄ እስትንፋሰ ክርስቶስ ሆይ ትክክለኛ ሃይማኖት ተዋሂዶ ናት። ዳግመኛም 3 ልደት ነው የሚል በእኔ ስልጣንና በአንተ ስልጣን የተወገዘ የተለየ ይሁን። በአፋ የመንፈስ ቅዱስ ልጅ ነው የሚሉኝ ከ5 ውሾች ጋር በዕለተ ምጽአት ከመንግሥተ ሰማያት ይወጣሉ። 2ቱን ልደቴን የሚክዱ ወዮላቸው፣ ወዮት አለባቸው። ያን ጊዜ በመጨረሻ ቀን በዕለተ ምጽአት የከፋ ፍርድን እፈርድባቸዋለሁ። 2 አባት 2 እናት አለው የሚል የተወገዘ የተለየ ይሁን። ያለ ፈቃዱ ሞት የሚል የተለየ የተወገዘ ይሁን። በሰውነቱ ወይ በመለኮቱ ፍጡር ነው የሚል በእኔ ቃልና እኔ ለአንተ በሰጠሁ በአንተም ቃል የተለየ የተወገዘ ይሁን። ከ12ቱ ሐዋርያትና ሃይማኖትን ከአቀኑ ከ318 ሊቃውንት ሃይማኖት ያጎደለ 3 ልደት ነው ብሎ የጨመረ በእነርሱ ቃል የተለየ የተወገዘ ይሁን። ሐዋርያትና ሃይማኖታቸው የቀና 318 ሊቃውንት ካስተማሩት ውጪ ሌላ ሃይማኖት የሚያስተምር ቢኖር የተወገዘ የተለየ ይሁን። የጸጋ ልጅ ነው የሚል የተወገዘ ይሁን። አስቀድሞ ኢያኔስና ኢያንበሬስ በሙሴ ላይ ደግሞ ቢጸ ሐሳያን በሐዋርያት ላይ በጠላትነት እንደተነሱ መናፍቃን አርዮስና መቅዶኒዮስ ንስጥሮስም እንደተነሱ እንደዚሁ በመጨረሻ ዘመን መናፍቃን በኢትዮጵያ ሀገር ይነሳሉ። ብዙ ጠብንና ክርክርን ያነሳሉ። እሾህና አሜኬላን ይከለክላሉ። በስንዴ መካከል እንክርዳድን ይዘራሉ። በማቴዎስ ወንጌል ምዕራፍ 13 ቁጥር 25።
ዳግመኛም ጌታችን ኢየሱስ ክርስቶስ በእኔ አፍና በአባቴ አፍ የባህሪ ሕይወቴ በሚሆን በመንፈስ ቅዱስ አፍ በእናቴ በድንግል ማርያም አፍ በ15ቱ ነቢያት አፍ በ12ቱ ሐዋርያት አፍ በ72ቱ አርድእት አፍ ሃይማኖታቸው በቀና አርዮስን ለማውገዝ በኒቂያ በተሰበሰቡ በ318 ሊቃውንት አፍ መቅዶንዮስን ለማውገዝ በቁስጥንጥንያ በተሰበሰቡ በ150 ሊቃውንት አፍ ንስጥሮስን ለማውገዝ በኤፌሶን በተሰበሰቡ በ200 ሊቃውንት አፍ ልጄ እስትንፋሰ ክርስቶስ ሆይ በአንተም አፍ የተለዩ የተወገዙ የታሰሩ ይሁኑ። አሜን። በማቴዎስ ወንጌል 16:19 በሃይማኖት መናፍቃን የሚከተል የተወገዘ ይሁን። ያለ ንስሐ ለበደለኞች መጽደቅ ይቻላል የሚል የተወገዘ ይሁን። ሌላ ሕግ ሌላ ሃይማኖት ይመጣል የሚል የተወገዘ ይሁን። ኦሪት በወንጌል አለፈች፣ ነቢያት በሐዋርያት አለፈ የሚል የተወገዘ ይሁን። በቤተ ክርስቲያን ጸብን ክርክርን የሚያደርግ የተወገዘ ይሁን። ሐዋርያት ሃይማኖትን ያቀኑ 318 ሊቃውንት አጠፋ፣ ከእነሱም ይልቅ እኔ አሳምራለሁ የሚል የተወገዘ ይሁን። በቀኖናቸው ዲድስቅልያ በተባለ መጽሐፍት እና የሐዋርያት ሥራ በሚባል መጽሐፋቸው ውስጥ በመልእክታቸው መጽሐፍ የሚሳለቅ በእነሱ አፍ የተወገዘ የተለየ የታሰረ ነው። ሥላሴ በአካል 3 አይደሉም፣ 2 ወይም 3 አይደሉም፣ 4 ናቸው የሚል በአንድነታቸው በሶስትነታቸው ረባኤ አለ የሚል የተወገዘ ይሁን አለው። ጌታችን ኢየሱስ ክርስቶስ ከአባታችን ከአቡነ እስትንፋስ ክርስቶስ ጋር መናገር ከፈጸመ በኋላ አባታችን እስትንፋሰ ክርስቶስ እኔና ቤተሰቦቼ ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ ናቸው በማለት አንድም ሶስትም ብለን እናምናለን አለ። ዳግመኛም አባታችን የክርስቲያን ዕድል ፈንታቸው ጽዋ ተርታቸው አንዲት ሃይማኖት እሷም ተዋሕዶ ናት፣ አንዲት ጥምቀት የሃይማኖት ፍሬና የራሴ ዘውድ ይህች ሃይማኖት የተዋሕዶ ናት። መጽሐፍ አንድ ሃይማኖት አንዲት ጥምቀት እንዳለ ኤፌሶን 4:4 ጌታችን ኢየሱስ ክርስቶስ መልሶ አባታችን አቡነ እስትንፋሰ ክርስቶስን ከአረመኔዎች ከመናፍቃን ነገስታት ከመኳንንት የተነሳ አትፍራ፣ እኔ የሰማይና የምድርን ስልጣን አፍና ጥበብን ንጽህናን ትዕግስትን ፍቅርንና የዋህነትን ተስፋንና ፈጽሞ ማመስገንን ሰጠው ያለማጓደል ሁሉን ተመልሰላቸው ዘንድ እንደምትችል አድርጌሃለሁ አለው። ይህን ብሎ ከአጸና በኋላ ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ኡራኤልና ሩፋኤል፣ ሱራኤልና ፋኑኤል፣ አፍኒንና ራጉኤል፣ ሳቆኤልም ተከትለው ቅዱስ 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 ልዩ ክቡር ንጹሕ አሸናፊ እግዚአብሔር ጌትነትህ በሰማይና በምድር የመላ ነው እያሉ በክብር ወደ ሰማይ አረገ። ይህን እያሉ እስከ 7ኛ ሰማይ ደግሞ ደረሱ። አባታችን እስትንፋሰ ክርስቶስ ከነሱ ጋር ነበረ። በዚያም ቦታ ነቢያትንና ሐዋርያትን ጻድቃንና ሰማዕታትን አየ። ዳግመኛም ጌታችንም ሚካኤልና ገብርኤልን ጠባቂ አድርጎ ሰጠው። ዳግመኛም ይህን የነገርኩህን ሃይማኖት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያን አውራጃ ሁሉ አስተምርልኝ። ነገር ግን ከእኔ ጋር ወደ ሰማይ ማረግህን ውዳሴ ከንቱ እንዳይሆንብህ ለማንም አትግለጥ። ወልደ አብ ወልድ ማርያም በተዋሕዶ ከበረ ብለህ 2 ልደቴን አስተምር እንጂ አለው። ከዚህ በኋላ ደስታና ኃይልን ሞልቶት ጌታችን ቃል ኪዳን ሰጥቶት አባታችንም ሚካኤልና ገብርኤል ጋራ ወደ በዓቱ ተመለሰ። በበዓቱም ውስጥ እጅግ ጸለየ። በማቴዎስ ወንጌል ምዕራፍ 6 ከቁጥር 6። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከሚካኤልና ከገብርኤል ጋራ ተነስቶ እየጸለየ ከ12ቱ ደቀ መዝሙርቱ ጋራ ሄዶ ወደ ዋሻ ምድር ደረሰ። የአገሩም ሰዎች በክብር ተቀበሉት። በዚያም የወንጌል ትምህርት አስተማረ። በዚያም ብዙ አድባራትንና
አብያተ ክርስቲያናትን አሳነጸ። የገዳማትንም ደግሞ አቋቋመ። ታላላቅ ተአምራትን አደረገ። ሾላንም ተከለ፣ ዝግባንም ተከለ፣ ብዙ እንጨቶችንም ተክሎ ኤዶም እንደምትባል እንደ አዳም ቦታ ውሃውን ደግሞ በማጠጣት አደጎ የቤተ ክርስቲያንን አጸድም ሆኑ። ያስተምራቸውንም ደግሞ አጽናንቷቸው ነው ሄደ። ከዚህ በኋላ ለማስተማር ሲመላለስ ወደ አባቶች አገር ወደ አባቱ መቃብር ገባ። ከዚያም ደርሶ ቤተ ክርስቲያንን ሰራ። ዕለቱን ስንዴ ዘርቶ ወይን ተክሎ ጽድንም ተክሎ ወይራንም ተክሎ ግራርን ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አደረሰ። ስንዴውን ለመሥዋዕት ወይኑን ለቁርባን ዕለቱን በተአምራት አድርሶላቸዋልና ስንዴው ቆርሶ በሚበላ መስፈሪያ በ150 ጫን ሆነ። ይህም ደግሞ ለሚፈልገው ሁሉ አገልግሎት ሆነ። በጠዋት ተክሎ 6 ሰዓት አድርሶ ከእርሱም ደግሞ አሳምሮ ታቦታትን ቀርጾ ከዚህ በኋላ ያዘጋጀውን ታቦት ወደ ጳጳሱ ወስዶ ደግሞ ጳጳሱ እኒህን ታቦታት ባርኮ ስማቸውንም የእግዚአብሔር አብ ታቦት፣ የእመቤታችን ታቦት ብሎ ሰመየማቸው። ከቡራኬም በኋላ 7 ሰዓት ወደ ሰራው ቤተ ክርስቲያን ተመልሶ ታቦታቱን ከመንበሩ ላይ አስቀመጠ። የተከላቸውን ወይራና ግራር ተልእኮ ደግሞ ስራ ደርሰዋል። የወይራ ፍሬዎችንም በቀንና በሌሊት ጸሎት የሚደርስበት መቁጠሪያ ሆነዋል። አቡነ እስትንፋሰ ክርስቶስ የተከላቸው እንጨቶች በስንዝር 40 ክንድ ሆኑ። ያንን ደቀ መዝሙርቱ በመጥረቢያ ቆርጠው ለቤተ ክርስቲያን አገልግሎት ለማዕጠንት ሆነ። ከዚህ በኋላ መላእክት ከሰማይ ዕጣን ከርቤ ከሕፃንና ከጽዋ ጋራ ደግሞ ማዕጠንት ከዕረፈ መስቀልም ጋራ የካህናት ልብስና መጎናጸፊያ የሚያስፈልጉትን አልባሳት በሙሉ ይዘው ወረዱ። ከዚህ በኋላ መጋቢት 29 ሰዓት የተመረጠውን መሥዋዕት 12ቱ መነኮሳት ጋራ አቀረቡ። በዚያ ሰዓት ስጋ ወደሙን ደግሞ የተቀበሉ ሰዎች ብዛታቸው 170 ሺህ ይሆናሉ። እነርሱም በውሃ ተጠምቀው ደግሞ ከደዌ ስጋ የተፈወሱ አሉ፣ ከደዌ ነፍስም ደግሞ የተፈወሱ አሉ። አባታችን አቡነ እስትንፋሰ ክርስቶስ በጸሎቱ ያመነጫቸው ውሃ ለቤተ ክርስቲያን አገልግሎትና ለጥምቀት ላልተጠመቁት አሕዛብና ለታመሙት ተጠምቀው ደግሞ የሚድኑበትን መድኃኒት ሆናቸው። በዚያችም አካባቢ ብዙ አድባራትና ገዳማትን አሰራ። እነርሱም ካጸናቸው በኋላ ወደ ዝቋላ ገዳም ሂዶ እየጸለየ ገብረ መንፈስ ቅዱስን ለማግኘት 7 ቀን ሰነበተ። 7ኛው ቀን የአባታችን የገብረ መንፈስ ቅዱስን የገድሉን መጽሐፍ እየጸለየ ሳለ አባታችን ገብረ መንፈስ ቅዱስ ፊቱ እንደ ፀሐይ እያበራ በሰማይ ላይ እንደ መብረቅ እያብለጨለጨ ወደ እርሱ መጥቶ ተገናኘው። እርስ በርሳቸውም ሰላምታን ተሰጣጡ። ድንቅ የሚሆን የእግዚአብሔር ተአምራትን ኃይልን ሲጨዋወቱ ዋሉ። ይህን ደግሞ ሲጨዋወቱ ከዋሉ በኋላ ስለ ሃይማኖት አንስተው የእኛና የአባቶቻችን ሃይማኖት ለነፍስ የሚጠቅም ከእግዚአብሔር ፊት የሚያደርስ የትኛው ሃይማኖት ነው ብሎ ደግሞ አባታችን አቡነ ገብረ መንፈስ ቅዱስ ቅዱሳን አቡነ እስትንፋሶን ክርስቶስን ጠየቀው። አባታችን ገብረ መንፈስ ቅዱስ መልሶ በብሩህ ገጽ ከእግዚአብሔር ፊት የሚያደርስ ሃይማኖትን ያቀኑ የ318 ሊቃውንት ሃይማኖትና የአባቶቻችን የሐዋርያት ሃይማኖት ነው። እኔ ሥላሴን በአካላት 3 በመለኮት 1 በአካል ትክክል የሆኑ በስልጣን ትክክል የሆኑ ናቸው ብዬ አምናለሁ። የወልድ ልደቱ 2 ነው። በእውነት መጀመሪያ ያለ እናት ከአብ ተወለደ፣ ሁለተኛ ከእመቤታችን ከድንግል ማርያም ያለ አባት ተወለደ እላለሁ። ከዚህ ሃይማኖት የጎደለ የጨመረ በእኔ ቃል እና በአንተ ቃል የተወገዘ ይሁን። ልጄ እስትንፋሰ ክርስቶስ ሆይ ይህን ሃይማኖት ጠብቃለሁ። ከዚህ በኋላ አቡነ ዘበሰማያት ጸለየ። አባታችን ገብረ መንፈስ ቅዱስ ከእርሱ ተሰውሮ ወደ ሰማይ አረገ። አባታችን እስትንፋሰ ክርስቶስ 40 ዕለት በጾምና በጸሎት ተወስኖ እዚያው ተሰነበተ። ከዚህ በኋላ ወደ አባታችን ተክለ ሃይማኖት ደብረ ሊባኖስ ገዳም መጥቶ በመቃብሩ ላይ እየጸለየ 7 ቀን ቆየ። በ7ኛው ዕለት አባታችን ተክለ ሃይማኖት ከቅዱሳን ልጆቻቸው ጋር ወደ አባታችን እስትንፋሰ ክርስቶስ መጣ። እርስ በርሳቸው ሰላምታ ተሰጣጡ።
ግሩምና ልዑል የሚሆን የእግዚአብሔር ነገር የመለኮትንና የትስብእቱን ምስጢር የተጋለውን ነገር ደግሞ ሲጨዋወቱ ቆይተው ከዚህ በኋላ አቡነ እስትንፋሰ ክርስቶስ ከእግዚአብሔር ፊት የሚደርስ ሃይማኖት የትኛው ነው? የእግዚአብሔር ወልድ ልደቱ ስንት ነው ብሎ ጠየቃቸው። አቡነ ተክለ ሃይማኖትም የእግዚአብሔር ወልድ ልደቱ 2 ነው፣ አንዱ ከአብ ሁለተኛው ከማርያም ተወለደ። የአባታችን ሃይማኖት ይህ ነው። በመጨረሻው ዘመን መናፍቃን በሃይማኖት ላይ ጸብ፣ ክርክር ያመጣሉ፣ ሌላ ነገርም ይፈጥራሉ። ነገር ግን ከአባቶቻችን ሃይማኖት የጎደለ ወይም የጨመረ ቢኖርም የተወገዘ ይሆን አለው። ይህንን ከተባባሉ በኋላ ጸሎትን ጸልየው ተሰነባበቱ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ የሸዋን ገዳማትን በሙሉ ዙሮ ከቅዱሳን መነኮሳት ከስጉራን መነኮሳት ቡራኬን ተቀብሎ ጸሎት እየጸለየ የብዙ የሚሆኑ ሕዝቦችን እየመከረ እያስተማረ አጠመቀ። በዓትን ከዚያው ሰርቶ በአካባቢ ወይንን ተክሎ የአካባቢውን ሕዝብ ሁሉ በቅዱስ ወንጌልን ደግሞ ስብከት ሊቃውንት ሃይማኖቱን 318 ሊቃውንትን የአባቶችን ሐዋርያትን ሃይማኖትን አስተምሮ አሳመነ። ከዚያም ደግሞ እየጸለየ እየሰገደ ለቤተ ክርስቲያን እያገለገለ በገድልና በቅኖና በንጽህና ኖረ። ከአንድ ገዳም ወደ አንዱ ገዳም በሰረገላ ደግሞ እየተመላለሰ ወደ ወደደው ደግሞ ይሄዳል። የአባታችን የአቡነ እስትንፋስ ክርስቶስ መልኩና ቁመቱ እንደ ሸምበቆ ያማረ፣ ፊቱ እንደ ጽጌረዳ ቀይ፣ ጺሙ እንደ ሐር የተፈተለ ነው። ግርማውም እንደ አንበሳ ግርማ ያስፈራል። መዓዛው ናርዱ ጵስቂጢስ አልባስጥሮስ እንደሚባል ዋጋው ደግሞ ብዙ እንደሆነ ሽቶ ያማረ ነው። መዓዛውም ዱሩን ደግሞ በሙሉ የመላ ነው። ፊቱም እንደ መልአከ እግዚአብሔር ፊት ይመስላል። ጺሙም እስከ ደረቱ የወረደ ነው። የአባታችን የአቡነ እስትንፋሰ ክርስቶስ ስም የጣፈጠ ነው። ዳግመኛም ለታመሙት መድኃኒት፣ ለእውራን ብርሃን፣ ለአንካሶች መሄጃ፣ ለምጻሞችን የሚያነጻ፣ ለነጋዴዎች ጸጥታ ነው። በራሱም ላይ ደግሞ በትምህርተ መስቀል ምልክት አክሊል አለው። ይኸውም ደግሞ የሥላሴን ቆብ ነው። መጠምጠሚያውም ደግሞ በመታጠቂያው ጋር አለው። በአድባራትና በዋሻ በገዳማት ያሉ መነኮሳት ለጠላት ዲያብሎስ ደግሞ የማይቸነፍ አሸናፊ አባ እስትንፋስ ክርስቶስ ልዑል ነው። አባ እስትንፋሰ ክርስቶስ የመንፈስ ቅዱስን ቅባት የተቀባ ደግሞ የከበረ ነው ያሉ ደግሞ ፈጽሞ ደግሞ እንቅልፍን የናቁ ሁለቱ ቅንድቦች ያማሩ ናቸው። ሁለቱ አይኖቹም ደግሞ እንደ አጥቢያ ኮከብ የሚያበሩ ዘወትር መጽሐፍትን ለማንበብ ለመጻፍ የሚመለከቱ ወደ ሰማይ ደግሞ የተመለከቱ እንባን ደግሞ የሚያፈሱ ናቸው። አባታችን ደግሞ በሚጸልይበት ጊዜ ሰማያዊ በር ተከፍቶለት ደግሞ የሰማይን ምስጢር ያያል። ጆሮቻቸውም የመጽሐፍትን ቃልና ደግሞ የመድኃኒታችን ቃል ኪዳን ቃሉን ይሰማሉ። የለመለሙ ደግሞ ሸፋሽፍቶችን በአይኑ ምንጭ ደግሞ እንደ ሰን ውሃ ደግሞ ፈሳሽ እንባንን ያፈሳሉ። አፍንጫውም ዘወትር የቅዱሳን መዓዛና የመስዋዕት ደግሞ መዓዛን የዕጣን መዓዛን ደግሞ ዘወትር ይሸታል። ደግሞ ከንፈሮችም ያለ እረፍት የመጽሐፍት ቃላት ደግሞ ያነባሉ፣ ይተረጉማሉ። በአፍም ወይንን ደግሞ ያማረ ሊጠጅን ደግሞ ወተትን አልጠጣም። የበሬ ስጋን የላም ስጋን የበግ ስጋን ደግሞ አልጠጣም። የበሬ ስጋን የላም ስጋን ደግሞ የበግ ወተትን የፍየልን ስጋ የአሳ ስጋን ሌሎችንም የመሳሰሉትን የእንስሳት ስጋን ያለ ክርስቶስ ስጋና ደም አልተቀመሰም። አንደበቱ ሽንገላን ሐሜትን አልተናገረም። ዘወትር ብሉያትንና ሐዲሳትን ያለ እረፍትና ያለ መስታጎል ደግሞ በቀንና በሌሊት ያነብ እንጂ። ቃሉም ያማረ ነው። ድምጹም እንደ ቃጭል ያማረ ነው። በመልካም ደግሞ እስትንፋሱም ደግሞ በታመሙ ሰዎች ላይ ደግሞ እፍ ባለ ጊዜ ፈጥኖ ይፈውሳቸዋል። በጉሮሮም በውሃ ደግሞ ጥም ደግሞ የደረቀ ሆኖ ሳለ በውስጡ ደግሞ በጸሎት ውሃ ደግሞ ያጠጣዋል። መልካም ደግሞ አንገቱን ያማረ ሆኖ ሳለ በልዩ ልዩ ደግሞ አስኬማና ቅናት ደግሞ አለበት። በትከሻውም ላይ ደግሞ የቅዱሳን ቀንበር አፍ ደግሞ የተጫነ ነው። ብዙ መጽሐፍትን አሉትና ዘወትር የጌታችን የኢየሱስ ክርስቶስ ግርፋት ደግሞ አስበው 40 ሺህ ደግሞ ጊዜ ራሱን ይገርፋል። በደረቱም ደግሞ ላይ ደግሞ የሃይማኖትን የጥበብ መውጣት ደግሞ ወንጌልን ስዕልን አደረገ። የእሱንም ስራ ደግሞ እናውቅ ዘንድ ትሩፋቱን ደግሞ እንቁጠር ዘንድ ደግሞ ባሰበን ጊዜ መረዳት ደግሞ ያቅተናል። በተጋድሎም ደግሞ በባህር በአዋሽ በአሸዋና ከዝናብ ደግሞ ነጠብጣ ከከዋክብትን ፈጽሞ ይበዛል።
ስንቱን እንናገራለን፣ ነገር ግን ጥቂት ተናገርን ዝም እንላለን እንጂ እግዚአብሔር እጅግ ያከበረው ከፍ ከፍም ያደረገው የአንዱ እግሩ መረገጫውን ያህል ሰማይና ምድርን ፀሐይና ጨረቃም ሰውም ደግሞ መጠኑ አይሆንም። ነቢያትን ሐዋርያትን ዘመዳችን ይሉታል፣ መላእክት በክንፋቸው ይሸከሙታል ይሰውሩታልም። እመቤታችን ማርያም ወዳጅ እንደምን አለ ትለዋለች። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ ና በዚህ ደመና ላይ ደግሞ ውጣ አለው። አባታችን በደመና ላይ ደግሞ ሲወጣ ቅዱስ ሚካኤል ወስዶ ወደ እግዚአብሔር አደረሰው። እግዚአብሔርን ባረከውና የአብርሃምና የይስሐቅን የያዕቆብን 15ቱ ነቢያትን 12ቱ ሐዋርያትን ጻድቃንና ሰማዕታትን ሁሉ ሰብስቦ በየማህበራቸው በየወገናቸው መረቁት፣ ባረኩት አላቸው። ተነስታችሁም ደግሞ ከእናንተ በኋላ የተወለደውን በገድል ከእናንተ የሚበልጠውን ተመልከቱት። እኔም ከእርሱ ጋር ከብሬ እኖራለሁ፣ እናንተም ከእርሱ ጋር በአንድነት ነግሳችሁ ትኖራላችሁ አላቸው። እነሱም ባረኩት፣ አከበሩት፣ ከፍ ከፍ አደረጉት፣ እጅግ አደነቁትም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መልአኩን እስትንፋሰ ክርስቶስን ወደ ምድራዊት ኢየሩሳሌም አውርደ ወደ ተወለድኩባት ቦታ ወደ ኖርኩባት ቦታ አድርሰህ አሳየው አለው። ከዚያም በኋላ የእግዚአብሔር መልአክ በክንፍ ተሸክሞ አውርዶ ከቤተልሔም አደረሰው። በዚያ በኋላ ወደ አደገበት ሀገርና ውሃን ወደ አፈለቀበት ሀገር ሄደ። በዚያም ብዙ ምስጢራትን አየ። እንደገናም ደግሞ ጌታችን ተአምራትን ወደ አደረገበት ቦታ ሁሉ ሁለቱም በአንድነት ሄዱ። ከዚያም በኋላ ወስዶ ወደ ጌታችን መቃብር ወደ ጎልጎታም አደረሰው። በዚያም ሰገደና ረዥም ጸሎትን ጸለየ። መሐሪ ቅር ባይ የሚሆን ከፈጣሪ ዘንድ ምሕረትን ለምኖ የኢትዮጵያንም ኃጢአት አስተሰረየ። ጌታችንም ስምህን የጠራው ዝክርህን የዘከረውን ባህልህን ያከበረውን ምሬልሃለሁ አለው። ወደ ተሰቀለበት ወደ ቀራንዮ ቦታ ወደ ተቀበረበት ወደ ጎልጎታ ወደ ተጠመቀበት ወደ ዮርዳኖስ ባህር ደርሶ ጸሎቱን ጸልዮ ብዙ ድንቅ ተአምራትን አየ። ወደ ደብረ ቁስቋምም ሄደ። በዚያም እንደዚሁ ብዙ ተአምራትን አየ። ከዚህ በኋላ ወደ አባ እንጦንስና ወደ አባ መቃርስ ገዳም ወደ አስቄጠስ ሄዶ በዚያ የምንኩስናን ስርዓትን ተማረ። ዳግመኛ ወደ ደብረ ምጥማቅ አልፎ በዚያ 5 ቀን ከእመቤታችን ከድንግል ማርያም ጋር ሰንብቶ ድንቅ ተአምራትን አየ። እናቱንና አባቱን 10,000 ነፍሳትን ነቢያትን ሐዋርያትንም በዚያ አያቸው። ከ5 ቀን በኋላ ወደ ጳጳሱና ወደ ሊቀ ጳጳሱ ወደ ደጋጎች ካህናት ሄዶ ተባረከ። ወደ 15ቱ ነቢያት መቃብር ወደ 12ቱ ሐዋርያት መቃብር ሃይማኖትን ያቀኑ ወደ 318 ሊቃውንት መቃብር ሄዶ አየ። ከእነርሱም ቡራኬ ተቀብሎ ተመልሶ ወደ ኢያሪኮ አገር ከባህር ዳር ደርሶ አንዱን ዋናተኛ አሻግረኝ ብሎ ለመነው። እሱም እምቢ አለው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከባህር ዳር ቁሞ ጸለየ። ጸሎቱን ከፈጸመ በኋላ ባህሩን ደረቅ እግሮቹንም እየረገጠ እግሮቹ ሳይርሱ ተሻገረ። ከዚያም ሄዶ አርማንያ ወደምትባል አገር ወደ አቡነ ኤዎስጣቴዎስ መቃብር ደረሰ። በዚያ 7 ቀን በጾምና በጸሎት ሰነበተ። ከ7 ቀን በኋላ አባታችን አቡነ ኤዎስጣቴዎስ ወደ አባታችን አቡነ እስትንፋሰ ክርስቶስ መጥቶ የመለኮትን ምስጢር እግዚአብሔር ያደረገላቸውን ድንቅ ስራ ደግሞ ተጨዋወቱ። ከዚህ በኋላ አቡነ ኤዎስጣቴዎስም አባታችን እስትንፋሰ ክርስቶስ ልጄ የያዝከውን ሃይማኖት ጠብቅ፣ የጀመርከውን ገድል በርትተህ ፈጽም አለው። ዳግመኛም ጌታችን ኢየሱስ ክርስቶስ እንደነገረ 2 ልደት በማለት ከዚህ ሃይማኖት አትቀንስ አትጨምር፣ ይህን ብሎት ወደ ገነት አረገ። ከዚህም በኋላ አባታችን አቡነ እስትንፋሰ ክርስቶስ ጸሎት ጸለየ። ከእርሱ ጋር የነበረ የእግዚአብሔር መልአክ መልሶ ወደ ኢትዮጵያ ምድር ደብረ ዛብሂል ወደምትባል ቦታ አደረሰው። ከዚያ ደርሶ ድንቅ ተአምራትን አደረገ። ውሃን ከአለት ላይ አመነጨ። በዚያም 12 ምንጮችን አመነጨ። በእነዚያ ምንጮች ውሃ ደግሞ አጥምቆ ብዙ ድውያን ፈወሳቸው።
ከዕለታት በአንድ ቀን ወይን ተክሎ ያም ወይን በተተከለበት ዕለት ደርሶ ለማህበሩ ምግብ ሆኗል። ዳግመኛም እነሆ የሚሰግድበት ስዕል ነበረች። ያችም ከግብፅ የወጣች ሉቃስ የሳላት የእመቤታችን የማርያም ስዕል ነበረች። ዋሻ ሰርቶ በዚያ አስቀመጣት። ያችም ስዕል ድንቅ ድንቅ ተአምራትን ታደርግለት ዛብሂል ከምትባል ቦታ ዘወትር ትናገረው ነበረ። ብዙ ሰዎችንም አስተምሮ አጥምቆ አመነኮሳቸው። በዚያም ሰዓት ሰርቶ በውስጧ በጾምና በጸሎት ወደ እሱ የመጡትንም በማስተማር በመልካም ተጋድሎ ተጸምዶ ተወስኖ ኖረ። የሶዶምና የጎሞራን ሰዎችን የሰሩትን ኃጢአት የሚሰራ ስራን እነሱንም የመሳሰሉትን የብዙ ኃጢአተኞችን ሰዎች ነፍሳት ከሲኦል አውጥቷል። በየዕለቱ ከዚያ ቦታ 800 ነፍሳትን ከሚነድ እሳት ያወጣ ነበረ። ከዚህ በኋላ ቀኖና ይዞ በባህር ውስጥ ጠልቆ ዘወትር ይጸልይ ጀመረ። በየሄደበት አገር ሁሉ ከባህር ውስጥ ገብቶ ይጸልያል። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ አቤቱ የማርፍበትን ቦታ ሥጋዬ የሚቀበርበትን ቦታ ግለጥልኝ ብሎ ጸለየ። ከዚህ ጸሎት በኋላ ገብርኤል መልአክ ከእግዚአብሔር ዘንድ ተልኮ መጥቶ አባ እስትንፋሰ ክርስቶስ ሆይ የአባትህ አባት ከሸዋ አገር መጥቶ ታቦት እግዚአብሔርን አብን ወደ ተከለበት ወደ አባ ሙሴ ደብር ወደ አባትህና ወደ እናትህ ቦታ ዳውንት ወደምትባል አገር ሂድ ብሎ የእረፍቱን ቦታ ነገረው። ዳግመኛም የእግዚአብሔር መልአክ በጎዳና መካከል ብዙ እንጨቶችን ባሉበት ከሰው የተለዩ የተመረጠም የተሰወሩ ብዙ መነኮሳትን ወደ አሉበት በውስጡ የአባ ሙሴ ሕንጻ ተዘግቶ ደግሞ ወደ ተሰወረበት ይህ የተሰወረ ሕንጻ ወዳለበት ከላይም ከታችም ገድል ወደ ሆነ ገዳም ሂደ ደግሞ የአባታችንና አጥንት ጠብቅ አለው። ከዚህች ቦታ ደግሞ ሞገስንና ክብርን ታገኛለ። ይህችን ቦታ ደግሞ የእግዚአብሔር ወዳጆች ስራውን ደግሞ መነኮሳት ይጠብቋታል፣ የምስጋና መስዋዕትንም ይሰውባታል። በዚች ቦታ ትቀበራለህ። አባ እስትንፋሰ ክርስቶስ ሆይ በዚህ ቦታ ስጋ ይቀበራል አለው። ሊቀ መላእክት ቅዱስ ገብርኤል ይህን ነግሮት አረገ። አባታችን እስትንፋሰ ክርስቶስ ከዚያ ወደ ምስራቅ አለፈ። የሀገሩም ሰዎች ባዩት ጊዜ በአንድነት እልል እያሉ ተቀበሉት። በዚያም ድንቅ ተአምራትን አደረገ። በዚያም ቤተ ክርስቲያንን አሰርቶ የ24ቱ ካህናተ ሰማይን ታቦት አስገባ። በዛብሂልም ምድር ታላቅ ተአምራትን አደረገ። ብዙ ዓመታትንም ተቀመጠ። ከዚያም ተነስቶ ሮሃ ወደምትባል ምድር ደርሶ የቅዱስ ላሊበላን የቅዱሳኑን የይምርሃነ ክርስቶስን የቅዱስ ነአኩቶ ለአብንና መቅደስ ተሳለመ። የቅዱሳን ቦታ ሁሉ ተባረከ። የዚያች አገር ካህናት በታላቅ ክብር ተቀበሉት። እግዚአብሔር በተሰደደበት አገር ለአቡነ እስትንፋሰ ክርስቶስ ያደረጉለት ድንቅ ተአምራት ሰምተዋልና 7 ቀን ሮሃ በምትባል አገር በላሊበላ መቃብር ሰንብቶ በዚያ ምልክትንና የተሰወረውን ምስጢር አገኘ። ከዚያ ወደ ይምርሃነ ክርስቶስ ቦታ ሄደ። 7 ቀን ሰንብቶ ምልክት አገኘ። ለሰው ልጅ መናገር የማይቻለውን ምስጢር ማየ። ከዚያም ተነስቶ ጻድቁ ነአኩቶ ለአብ ወደ ተሰወረበት ቦታ ደርሶ 7 ቀን ከዚያ ሰነበተ። ከ7 ቀን በኋላ አባታችን አቡነ እስትንፋሰ ክርስቶስ ነአኩቶ ለአብ ወደ ተሰወረበት ቦታ መልአክ እየመራው አደረሰው። በደረሰ ጊዜ እርስ በርሳቸው በከበረች ሰላምታ እጅ ተነሳስተው በደስታ የእግዚአብሔር ጌትነቱን ለቅዱሳንም የሚያደርግላቸውን ተአምራት ሲጨዋወቱ 1 ቀን ዋሉ። ከዚህ በኋላ ጸሎት ጸልየው ነአኩቶ ለአብ አቡነ እስትንፋሰ ክርስቶስ ሸኘው። አባታችንም ለሰው ስለማይነገር ስለተጨዋወቱት ምስጢር እየተደሰተ ወጣ። የሀገሩም ሰዎች ጻድቁ እስትንፋሰ ክርስቶስ ሆይ እነሱ ስለመጣ ደስ አላቸው። የክርስቶስ ሥጋውንና ደሙን በእጁ እንቀበል ዘንድ ይህን ጻድቅ መምህር ወደ እኛ ያመጣው እግዚአብሔር የተባረከ ይሁን። በእጁም እንመንኩስ ዘንድ ያደለን እሱ የተመሰገነ ይሁን እያሉ ብዙ ሰዎች መጥተው በቆብዕና በአስኬማ በቅናት ከእሱ ተወለዱ። ስለ ስብከቱና ስለ ጽድቁ ስለ ትሩፋቱ ዝናው በየሀገሩ ሁሉ ተሰማ። ብዙዎች
ወደ እርሱ መጥተው እያመሰገኑት እያደነቁት በፍቅር እጅ ተነስተው ከእግሩም ላይ ደግሞ ወድቀው እጅ መንሻ አቀረቡለት። እሱም ከእነሱ ምንም አልተቀበለም። እግዚአብሔርም አባታችን አቡነ እስትንፋሰ ክርስቶስን ዘወትር ይመግበው ነበረ። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ለሀገራችን በእውነት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይልክልን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ የአምላክ በጎ ፍቃድ ይሁንልን። ከዚህ በመቀጠል ደግሞ ተአምር አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ቅዱስ ብፁዕ ክቡር የሚሆን የኃይሉ የአባታችን የእስትንፋሰ ክርስቶስ የተአምር መቅድም እንጽፋለን። ብርሃነ ክርስቶስ የተባለውም አባታችን ነው። ከተአምር አስቀድሞ እናንተ የቤተ ክርስቲያን ልጆች የሚነበበውን ይህን የአባታችንን የተአምር መቅድም በጆሮአችን አድምጡ። እግዚአብሔር ይባርካችሁ፣ የዓይናችሁን ልቦና ያብራላችሁ። ይህንን የአባታችን የአቡነ እስትንፋሰ ክርስቶስ ተአምር ከረፍቱ በኋላ ያደረገውን ስሙ። ዛሬም በእግዚአብሔር ዘንድ የተወደደ ከልጅነቱ እስከ እርጅናው በስጋው ሆነ በሐሳቡ የኃጢአት ትቢያ ያልነካው ንጹሕ ድንግል የሆነ እንደ እርሱ ያለ የለም። በዘመኑ ቁጥር ልክ የእግዚአብሔር ምስጋና ምንም ሳያስታጉል ይጸልያል። የእግሮቹም እንደ ዝሆን እግር እስኪያብጥ ድረስ ይቆማል። እጁን ወደ ሰማይ ዘርግቶ ዓይኖቹን ወደ ላይ ወደ መንበረ ጸባዖት አንቅቶ ይጸልያል። 40 ጾምም እስኪፈጸም ድረስ ከመሬት ላይ አይቀመጥም፣ በምንጣፍ ላይም በጎኑ አይተኛም። 40 ጾምን ቁሞ ይፈጽማል እንጂ። ለጉንጮቹም እረፍትን አይሰጥም፣ ለቅንድቦቹም እንቅልፍን አይሰጥም። የጣመውንና የላመውን አይመገብም። ስጋን ወይንን በአፉ አያስገባም፣ በራሱ ላይ ደግሞ ምላጭ አይወጣምና እስኪፈስ ናላው እስኪፈስ ድረስ እንደ መንኮራኩር ይሰግዳል። የሰማይ መላእክት ወደ እርሱ ለመምጣት እየተሽቀዳደሙ ይጨናነቃሉ። ጻድቃን እና ሰማዕታት እርሱ ካለበት ይሰበሰባሉ። ወደ ተጋድሎ ስቃይ ለመግባት የማትፈራ አርበኛ ነህ፣ ወደ መጋደል ግባ፣ አንተ ብፁዕ ነህ። ተጋድሎ ለአንተ መልካም ነው። አባ እስከ መጨረሻ እስከ እረፍትህ ድረስ ወደ ኋላ አትመለስ ይሉታል። ተጋድሎም ደግሞ በእግዚአብሔር ዘንድ ተወዳጅነት አግኝቷልና ይህ ቅዱስ ጻድቅ ከእግዚአብሔር በታች እና ከመቤታችን በታች ክብር ያለው አባታችን እስትንፋሰ ክርስቶስ ዘወትር እንዲህ ብሎ ይመክሩለታል። እናንተ በአባታችን ቃል ኪዳን ያመናችሁ ምእመናን ሆይ እግዚአብሔር አብ ከባሕሪ ልጁ ከወልድና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በምሕረቱ ይጠብቃችሁ። ድውያንን ስጋን በታምራት ድውያን ነፍስን በስርየተ ይፈውስላችሁ። ሽማግሌዎቹን ዕድሜ ይስጣችሁ፣ ልጆቻችሁን ያሳድግላችሁ። ለወጣቶቻችሁ ማስተዋልን ያደልላችሁ፣ የጤና የሕይወት ዝናም ያዝንብላችሁ። ዛሬም እንደዚሁ ለስጉራን ቅዱሳን መነኮሳት በቆብና በአስኬማ አባት የሆነ ብርሃነ ክርስቶስ የተባለ አባታችን እስትንፋሰ ክርስቶስ አክብሮት በጸሎትና በቃል ኪዳኑ ትድኑ ዘንድ የእርሱ በዓል እንደ ጻድቃንና እንደ ሰማዕታት በዓልና እንደ እመቤታችን በዓል አክብሩ። የበዓሉም ቁጥር ይህ ነው። ሚያዝያ 8 ቀን የተጸነሰበት ነው። ታኅሳስ 8 ቀን የተወለደበት ነው። ጥር 9 ቀን ሰማያዊ ምስጢርን ለማየት ወደ ሰማይ ያረገበት ነው። የካቲት 8 ቀን ለኢትዮጵያ ሕዝብ ሁሉ ቃል ኪዳን የተቀበለበት ነው። መጋቢት 9 ቀን ይህች ዓለም አትጠቅመኝም ብሎ የመነነበት ነው። ሚያዝያ 9 ቀን ከጌታችን የማዳን ቃል ኪዳን ተቀብሎ ያረፈበት ነው። ይልቁንም ይህን በዓል የተራበውን በማብላት የተጠማውን በማጠጣት አክብሩት። በነፍስና በስጋ አባታችን አቡነ እስትንፋሰ ክርስቶስ ይጠብቃችኋልና። ግንቦት 9 ቀን በኤልያስ ሰረገላ ወደ ሰማይ ተነጥቆ ወደ ኢየሩሳሌም ሰማያዊት በመላእክት እጅ ያረገበት ነው። ሰኔ 8 ቀን
100 ሙታንን ያስነሳበት ነው። ሐምሌ 8 ቀን በራሱ ተዘቅዝቆ ባህር ውስጥ መቆም የጀመረበትና በ9 ዓመቱ ጌታችን ኢትዮጵያን ምሬልሃለሁና ውጣ ሲለው ከባህር የወጣበት ነው። ነሐሴ 9 ቀን ከሰማይ የወረደውን የቁርባን ህብስት ተቀብሎ ያቀበለበት ነው። መስከረም 19 ቀን ወደ ብሔረ ሕያዋን ከቅዱሳን ጋር የገባበት ነው። ጥቅምት 9 ቀን የቃል ኪዳን ጽላት ከፈጣሪው የተቀበለበት ነው። ህዳር 19 ቀን የእውራን ዓይንን ያበራበት ነው። ዳግመኛም ቃል ኪዳን የተቀበለበት ነው። ህዳር 24 ቀንም በካህናተ ሰማይ ጋራ የሥላሴን ዙፋን ያጠነበት ነው። ታኅሳስ 29 ቀን ወደ ቤተልሔም ሄዶ የጎበኘበት ነው። ጥር 12 ቀን ፀሐይን ያቆመበት ነው። የካቲት 21 ቀን ከእመቤታችን ጋራ ቃል ለቃል የተነጋገረበት ነው። መጋቢት 27 ቀን ጌታችን በቀራንዮ እንደተሰቀለ ያየበት ነው። ሚያዝያ 8 ቀን ቃል ኪዳን የተቀበለበት ነው። ሚያዝያ 9 ቀን ከዚህ ዓለም ተለይቶ በታላቅ ክብር ያረፈበት ነው። እነዚህን የአባታችን የብርሃነ ክርስቶስ 23ቱን በዓላትን አክብሩ። በየዓመቱ እና በየወሩ ምንም ስራ አትሰሩበት። ጸሎትና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በያለንበት ይጠብቀን፣ ይቅር ይበለን፣ ይዘከረን። የቅዱሳኑ በረከት በሁላችን ላይ ይደር አሜን። በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ ከዚህ በመቀጠል ደግሞ የስንክሳር ዘወርኀ ግንቦት 9 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚች ቀን የጻድቅ ንጉሥ ቁስጠንጢኖስ እናት ቅድስት እሌኒ አረፈች። ይቺ ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሁና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፍቃድም ሮሃ ከሚባል አገር ደርሳ የበረኔጥያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷን አይቶ አገባት። ለክርስቲያን ነገስታት መጀመሪያቸው የሆነው ቁስጥንጢኖስን ወለደችው። ምግባርና ሃይማኖትንም በማስተማር በመልካም አሳደገችው። ልጇም በነገሰ ጊዜ ወደ ኢየሩሳሌም ሐዲሽ የክብር ባለቤት የሆነ የክርስቶስ መስቀል ግለጪ፣ የክብሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህንን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎችን በበድኑ ላይ ደግሞ አኖረች፣ አልተነሳም። ከዚህ በኋላ ሶስተኛው መስቀል በላይ አኖረች። ያን ጊዜ ያ ምውት ተነስቶ ሃይማኖቷም ደግሞ ጸና፣ ደስታዋም ደግሞ በዛ። ከዚህ በኋላም ዜናቸው ደግሞ በመስከረም ወር
በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ደግሞ ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርም ካገለገለች በኋላ ስለ ካህናት ልብስና ቀለብ ለአብያተ ክርስቲያናት ለገዳማት ብዙ ጉልበቶችንና ርስቶች ለድሆችና ለምስኪኖች እንዲሁ ከሰራችና ደግሞ ከተከለች በኋላ በሰላም ማረፈች። መላ ዕድሜዋም ደግሞ 80 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በጸሎቷ ይማረን። በረከቷም በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት ደግሞ የበይድርና የስልዋኖስ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ማህበራችንን የሚያስፋልን ጸሎት ልመናችን ከደመና በታች ያዋልብን። ክፉን መናፍስት ሁሉ በቅዱሳኑ ስም ይሰርልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን፣ በደለን እኛን በደለን አቤቱ ዘና ከክፉ እንጂ እንድታደግና ኃይል ምስጋና ዘላለሙ እመቤታችን ቅድስት ድንግል ማርያም ሆይ በኩኩቱ ሰምታ ሰላም ሸለን በሳብሽ እንደሽ አሸናፊ ናቱ ሰላምታ ድረሻል ትስጦተሽ አንቺን ማጽነኖ ጸዳኖ ደስ ይበልሽ ዛቤቱ ነውና ትትደውዲ ዴታችን ዳዳታችን ኢየሱስ ክርስቶስ ይቅርተናል ለሙአሜን። ሼር ላይክ እና ጁት አድርጉት። ሰብስክራይብ አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ሁላችሁም ይህን ቪዲዮ ለዓለም ሁሉ ሼር ታደርጉ ዘንድ በዚህኛው ወር እንግዲህ የጻድቁ ዓመታዊ ክብረ በዓላቸው ነው። ሁላችሁም ሼር አድርጉ በረድኤት በረከት እንድናገኝ። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ